ሰግለኪ ወድሰኪ ለእመቤታችን ስግደት እንደሚገባ ስግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላው እንደወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ። ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ ተሸክመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ ተወለደ። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደን የጣላት ሔዋን ጽኑ የሚጎዳ መሰረቷ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብዙ ደመና ተጭኖ መጥቶ በማኅፀንሽ አደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት በሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር ምስል ለቃል የሚባል እግዚአብሔር ባንቺ ባሪ ከአንቺ ወልድ ዘንድ የወደደሽ እመቤቴ ማርያም ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት ጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ልዩ መድኃኒታችን በወለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባርኪ ባሪያ አድርጎ ባለሟልነትሽን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደድ ልጅ ኃጢአታችንን ያስተሰርይ ዘንድ ለምኝልን። ልመኗ ክብሯ ለዘላለም በእኛ በእውነት ይደርብንና አምላክን የወለደ በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችን ያደረገች ታምሬ ነው። የእግዚአብሔር ማደሪያ በምትሆን በከበረች ኢየሩሳሌም ያደረገችውን ድንቅ የሚሆን አምላክን የወለደች የእመቤታችንን የተአምሯን ኃይል ስሙ። በዚያ ወራት በክርስቲያን ላይ ጸብ፣ ክርክር ባደረጉ ጊዜ ከክፉዎች ወንበዴዎች ጸብ የተነሳ የነጋዴዎች መንገድ ተከለከለ። ያን ጊዜም ቀኑ ብርሃን የወረደበት የከበረ በዓለ ፋሲካ ነበረና እንደተለመደ ሥርዓት መንገደኞች አልተገኙም ነበር። ኢትዮጵያዊ ከሚሆን ከአንድ ነጋዴ በቀር ማንም አልተገኘም። ከዚያ በኋላ በየሥርዓታቸው በዓለ ፋሲካን ለማክበር የሮምና የፋርስ ሰዎች፣ የአርማንያና የጽር ሰዎችም፣ የገላትያና የሶርያም የእስክንድርያም ሰዎች ከጳጳሶቻቸውና ከሊቀ ካህናታቸው ጋር ተሰበሰቡ። ብዙ ጉባኤም ሆነ። ከኢትዮጵያም ሰዎች ነጋዴያን በፈለጉ ጊዜ ከአንድ በቀር አላገኙም። በአደባባይ መካከል ጠርተው አቁመው ባልንጀሮች የኢትዮጵያ ሰዎች ሳይኖሩ አንተ ብቻህን ምን አመጣህ አሉት። ፊት የጠቆረ መልክ የከፋ አንተ ከእኛ ጋር ምን አለ አሉት። አሁንም አንተ ከጉባኤያችን ተለይ አሉት። ይህን ተናግረው ያን መንገደኛ ፈጽመው እየሰደቡ ከጉባኤ ለዩት። በእኛ የሚመኩ የኢትዮጵያውያን ሰዎች ትምህርታቸው እስኪ ዛሬ እናያለን እያሉ እርስ በርሳቸው ተነጋገሩ። ለግብፅ ሰዎች እኛ ካልኖርን የትንሣኤ ብርሃን አይወርድላቸውም እያሉ ይመካሉና። ይህን ተናግሮ ያን የኢትዮጵያ ወገን መንገደኛ ወጥተው ሰደዱት። ያን ጊዜም ያ መንገደኛ በፍጹም ልቅሶ እያለቀሰ ከጉባኤያቸው መካከል ተለይቶ ሄደ። ከእመቤታችን መቋሚያ ገብቶ እመቤቴ ማርያም ሆይ ክፌን ተመልከች፣ መናቄንና ከዚያ ከትልቅ ጉባኤ ሁሉ መለየቴንም እወቁ አላት። መንገድ በረሃብ በጽም በወዝ በድካም የሆነ ልጅሽንና አንቺ ስለ መውደዴ ነውና። ይህንም የመሰለውን ተናግሮ በቀራንዮ አንጻር በተሰራች በዕብራይስጥ ማርያም በሚሏት በእመቤታችን መቆሚያ ላይ ይጸልይ ጀመረ። ያችን ቦታ እመቤታችን መቋሚያ ብለው መጥራታቸው ግን ያን ጊዜ በዕለተ ዓርብ ልጇ በዕፀ መስቀል ላይ ተሰቅሎ ሳለ በዚያ ቦታ ላይ እመቤታችን ቆማ አልቅሳ ነበርና ስለዚህ ያችን ቦታ ምቋመ እግዝእትነ ማርያም ብለው ጠሯት። ከመንገደኞች ያዘነ የተከዘ ሁሉ ከዚያችን ቦታ በጸለየ በለመነ ጊዜ ልመናውን ዋጋ ከእመቤታችን ዘንድ ፈጥኖ ያገኝ ነበር። ስለዚህ ነገር ያ ነጋዴ
በዚህ ቦታ በፍጹም ልመና ሳለ መበደሉን መሰደዱንም ወደ እመቤታችን ሲያስታውስ ለዚህ ለተበደለና ለተሰደደ ከብዙ ባለጸጎች ጉባኤም ተንቆ ለተለየ መንገደኛ ወደዚህ ቦታ ከሰማይ ብርሃን ወረደለት። እሱ ግን ወደ እመቤታችን ለመለመን ጸሎትን ለማዘውተር ልቦና ወደ ሰማይ ተመስጦ ነበርና በእጁ ላይ ቦግ ቦግ ሲል ያን የብርሃን ፋና አላየም። ነገር ግን አይሁድ በዚያ መንገደኛ እጅ ላይ ብርሃኑ ሲንቦገቦግ በሩቅ አይተው እጹብ እጹብ ብለው ፈጽሞ አደነቁ። የኢትዮጵያ ሰዎች ሃይማኖታቸው ምንኛ ቀና ድንቅ ነው አሉ። ለተበደለው ሰው ከሰማይ የወረደለትን ብርሃን እዩ። የእግዚአብሔር ማደሪያን ከሰው ብለው ጠርተው ክቡራን በሚሆኑ እጆች ላይ የሚያበራ ይህን ፋና አታይምን አሉት። ያን ጊዜም አእምሮው ተመለሰለት፣ ሐዘኑም ወደ ፍጹም ደስታ ተመለሰለት። የእመቤታችን የተአምሯ ምስጢር ባየ ጊዜ ከመበደሉ የተነሳ ለብቻው ብርሃን ስለወረደለት ደስ አለው። ያን መንገደኛ የናቁትና የገፉት የተሰበሰቡትም አይተው አፈሩ፣ ደነገጡ። የኢትዮጵያ ወገኖች ሃይማኖታቸው በእውነት በምድር የቀና ነው፣ እውነተኛም ነው አሉ። ያን ጊዜ የተሰበሰቡት ወደ ወረደው ብርሃን ያን መንገደኛ ስለናቁትና ስለበደሉት ይቅር ይላቸው ዘንድ ማለሉት፣ ይቅር አላቸው። በተሰበሰቡበት ላይና በመንገደኛው መካከል ፍቅር አንድነት ሆነ። ከዚች ቀንም ወዲህ ለኢትዮጵያ ሰዎች ከፍተኛ ክብር ተደረገ። ብርሃን ስለወረደላቸው በኢትዮጵያ ሰዎች ላይ የግብፅ ሰዎች ባለሟልነት ተደረገ። ሃይማኖታቸው የቀና የኢትዮጵያ ሰዎች ከሌሉ ለግብፅ ሰዎች ብርሃን እንዳይወርድ ይህን ነገር የተረዳ ሆነ። እኒህም እመቤታችንን የሚወዱ ናቸው። ይህም ሁሉ የተደረገ ከእመቤታችን ተአምር ገናነት የተነሳ ነው። ስለዚህ መንገደኛ በደል ነው። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን፣ ሰማነውን በልቦናችን ያሳድርብን። ከእመቤታችን ቅድስት ድንግል ማርያም በረከት ረድኤት ያሳድርብን። አቡነ ዘበሰማያት እንበል።